አሰላሙ አሌይኩም ወረህመቱላሂ ወበረካቱሁ። ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። እንዴት ናችሁ? እንደምን ሰነበታችሁ? በያላችሁበት የአላህ ሱብሓነሁ ወተዓላ ጥበቃ ይለያችሁ፣ አላህ ይጠብቃችሁ። ውድ እህቶቼ ማለት ነው። ቪዲዮውን እስኪ ላይክ ሼር አድርጉት፣ ሰብስክራይብ አድርጉ፣ ሼር አድርጉ እና ዛሬ ይዤላችሁ የመጣሁት እንትን ነው። በብዛት እስኪ መቼም ምክር ጠልታችኋል፣ ግን አንዳንድ ልጆች ደግሞ እኛ እንፈልጋለን ስላሉ ልመክራችሁ ስለፈለግኩኝ ነው። ለምሳሌ ልብስ ከልብስ አይነት ምን አይነት ልብስ ይዛችሁ ብትመጡ ነው አሪፉ ለሀገራችሁ የሚሆን ልብስ ማለት ነው? አንደኛ እንደዚህ እጅጌ ሙሉ ማለት ነው። እንደዚህ እጅጌ ሙሉ ይሄ የስራ መስሪያ የነበረ ሀዛ ግን አዲስ ነው፣ ሰፊ ነው በጣም እና እዚህ ሀገርም ለስራ መስሪያ የሆነኛም ብዬ ይዤ መጣሁ ማለት ነው። ያው ጠቅሞኛል፣ እየሰራሁበት ነው። ሲቀጥል ለምሳሌ ወጣ ስትሉ ምን አይነት ልብስ ነው የሚያስፈልገው? ወይም አሁን በአሁኑ ሰዓት እዚህ አገር ማንኛውም ሰው ለዲኑ ብለው ሳይሆን በውስጥ የለበሱት ምንድን ነው የለበሰችው ልብስ ሁልጊዜ አንድ አይነት ነው እንዳይሏት የሚለብሱት እንዳይታይ የውስጥ ልብሳቸው በውስጥ የሚለብሱት ልብስ እንዳይታይ አብዛኛው ሰው የሚጠቀመው አባያ ነው። በቃ ትልቅ ትንሹ አባያ ነው የሚለብሰው። ለምን ያለ አባያ መሄድ አብዛኛው ሰው እንትን ይላል፣ ይሳቀቃል። ልብሳችን ያረባ ነው ምናምን አይነት ነገር ማለት ነው። ከዛ እና ስትመጡ እነሱን በእርግጥ ውጭ ሀገር ያላችሁ ሰዎች ለዲናችሁም ስትሉ አባያዬ እንደምትለብሱ አውቃለሁ። እና ስትመጡ ምን አይነት አባያ መያዝ አለባችሁ? እዚህ ሀገር ምንድን አይነት አባያ ነው አሪፉ የሚሄደው አባያ የሚለው? ይቅርታ ጉፋን ይዞኛል መሰል። እኔ ስመጣ አንድ አባያ ነው ይዤ የመጣሁት። እዛ ስለብስ እንኳን የነበረውን አባያዬን እንዲያልይዝ በጣም ተቸግሬ ሚዛን በዝቶብኝ ሳሊዝ ነው የመጣሁት። አንዲት አባያ ብቻ ገዝቼ ያችኑ ለብሼ ነው የመጣሁት። ትርፍ እንኳን አባያ አላስኩም ማለት ነው። እዚህ ስመጣ ሁሉም ሰው 4፣ 5 እስከ 6፣ 7 ቅያሬ ያላቸው። ምክንያቱም ዋና ልብሳቸው አባያው ነው። ከውስጥ ምንም ቢለብሱ ዲህናም ቢለብሱ ተቀደደም ቢለብሱ ዋናው አባያቸው ላይ ነው ፎከስ የሚያደርጉት እና አባያ ይዛችሁ እንድትመጡ ልመክራችሁ ነው። እና እዚህ ሀገር አባያ ወይም ጅልባብ ስንት ይገዛን? ምንስ አይነት አባያ ነው? ያምራል። እስከ 7000 የሚሸጥ አባያ አለ፣ ግን ስስ ነው። የውስጥ ቀሚስ ነው የሚመስለው፣ የሌሊት ምተኛ ልብስ ነው የሚመስለው ሲታወት። በዛ ላይ እንዲህ ስታደርጉ ይታያል እንትኑ እጃችሁ ዝቅዝቅ እና ያስጠላል። አገራችን ውስጥ ያለው ኑሯችን በጣም ከባድ ነው እና እናንተ ስትመጡ ዋና ጉፍታ ወይም ጠርሃ ወይ ደግሞ ይሄ ራሱ 300 ብር ነው። በጣም አስሊ የተባለው 400 ብር ነው። እንደገና እንዲህ ያለው 400፣ 500 ነው የሚገዛው። እንዲህ ላውን የሚጫል ማለት ነው። አባያ በጣም ዝቅተኛ ተብሎ እንግዲህ 2600፣ 2700 ነው። ከዛ ደግሞ አለ በጣም ዝቅ ያለ 1700 ብር የሚሸጥ ማለት ነው። ያንን የሚገዛው እንግዲህ በጣም ዝም ብሎ ይሄ ያለ አይደለ አባያ ለመልበስ ለመመሳሰል ብቻ ነው እንጂ
ጥራትም የለው መልክም የለው አያምርም። እና እኔ እስኪ ሐሙስ ዕለት የገዛሁት አለ ባለቤቴን የገዛልኝ። እኔ ግን አልፈልግም እያልኩት ነበር እና እሱ ግን ይሆናል ይገዛል ብሎ ገዛልኝ። በነገራችን ላይ ይሄንን ጓደኛዬ ናት ከግብጽ ያመጣችልኝ ማለት ነው። እና ሁላችሁ አላውቅበትም አለባበሱንም ግን ለበስኩት እና እስኪ ላሳያችሁ። ለማንኛውም ሐሙስ ዕለት ተገዛ፣ አልፈታሁትም። ምንም ተቀመጠ ማለት ነው። እስቲ ፌስታሉም ሁላችሁ የተልመዘመዘ ፌስታል አይከፍትም አይከፈትም ቶሎ ፌስታል ቀርቷል እያሉ ነው እንግዲህ። ፌስታል አቀረማ አሪፍ ነው። በመጀመሪያ ይሄ ጉፍታው ነው ወይም ጣራው ነው ከላይ የሚለበሰው ማለት ነው። እስኪ ይሄንን አሁን ገምቱ። ይሄ መቀነት በሉት፣ ጉፍታ ይባላል። መቀነት አውት እንዴት አረጉና እኔ ካባያው ጋር ይመሳሰላል ብሎ ይሄንን ይገዛልኝ እና እስቲ ቆይ መጀመሪያ ባያውን ልልበስ። ቲክታክ ይባላል ይሄ አሉ ደግሞ ቲክታክ ነው የሚባለው አሉ። ልሙጥ ነው፣ ምንም አይነት ነገር የለውም እና በጣም ሰፊ ነው። ስፋቱን እኔ ወድጄዋለሁ። በነገራችን ላይ ሰፊ ነው። እኔ ደስ የሚለኝ ስለብሰው እስኪ ይታይ። እሺ ከዛ ይሄ እናንተ ግን ብዙ አይመሳሰልም። ምን ይመሳሰላል ብዬ ቆይ ወይ ጉድ! ጭራሽ ወይትና አይት መሬትና ሰማይ። እስኪ እንዴት አያችሁ? እስኪ እንዲህ ብዬ ወዲያ ልሂድ። እንዴት ነው? እንዴት አያችሁት? ሰፊ ነው፣ በጣም ሰፊ ነው። ማሻአላህ ተባረካለ። እና ይሄንን ይመስላል። ይሄ አሁን የተገዛው ይሄ ቲክታክ ነው የሚባለው አሉ። ይሄ አባያው ይሄ ቲክታክ ነው የሚባለው። ምንም ነገር የለውም፣ ልሙጥ ነው። ይሄንን የገዛሁት 2600 ብር ነው። ይሄንን 400 ብር ነው። በአጠቃላይ 3000 ብር ማለት ነው። እና እንዴት በጣም ተወዷል። ይዛችሁ ነው እንዲህ ያለ ይዛችሁ ነው። ጉፍታ ደግሞ ሸላላ አትግዙ። እንዲህ ጨርቅ የሆነውን ነው መግዛት፣ ጉጡኑን ማለት ነው። እዚህ ስመጡ ፋሽን ወይም የማያልቀው ለእናንተ የማያስቸግረው የዚህ ዘር ነው፣ ጉጡኑ ነው። እና ኒቃብ 2-3 ትርፍ ማለት ነው። እንደገና አባያ 2-3 ይዛችሁ ብትመጡ ይጠቅማችኋል ማለት ነው። ይሄ እጅጌው እንዴት ነው? እንክርክፍ ያለ ነው። እንግዲህ ይሄን የገዛልኝ ባሌ ነው። ስጦታ ገዝቶልኝ ነው። እኔ አሁን ለወልዲ ነው ቁጭ ልል ነው አልፈልግም ብል የለም ትገዣለሽ ብሎ
ገዛልኝ እና አመሰግናለሁኝ። እኔ በነገራችን ላይ ፋሽን የምከተል ሰው አይደለሁም። እንደገና ያየሁትን ልልበስ የምል ሰው አይደለሁም። ምክንያቱም ስኖር ለልጄ ስለኖርኩኝ አሁንም ቢሆን አብዛኛው ለሱ ነው። እኔ አሁን ለራሴ ይሄን ስገዛ ለልጄ አልገዛሁለትም። በእርግጥ ሞልቶታል ልብስ፣ ግን እኔ አዲስ ነገር ስገዛ ለሱ ካልገዛሁ ምንም ደስ አይለኝም። አላየም ወላሂ ነው የምላችሁ። አላሳየሁትም ይሄን መግዛቴን። ለምን ሳገዥልኝ አይለኝም፣ ግን እኔን ይከፋኛል። ለራሴ የሚሆን ነገር ገዝቼ ለሱ ሳልገዛ ስቀር ስለሚከፋኝ አልገዛም። ማነው አላሳየሁትም። ሐሙስ እገዛለታለሁ ጫማ ምናምን ልብስ ምናምን እገዛለታለሁ ኢንሻአላህ። አሁን ይሄን እሱ ስለገዛልኝ ሐሙስ ደግሞ እንገዛለታለን እሱ ማለት ነው። እና ውድ ቤተሰቦች ይህን ይመስላል። ላይክ፣ ሼር፣ ሰብስክራይብ አድርጉ። ሀያ ሰላም አለይኩም። ወዳችኋለሁ።